አፍሪካውያን ኮከቦች የሀገራቸውን ባንዲራ ከፍ ለማድረግ የሚዋደቁበት መልታይ ቢሊዮን ዶላሮች ፈሰስ የተደረጉበት አፍሪካውያን ትላልቅ ከዋክብቶች የሚደምቁበት የአፍሪካውያን ባህልና አኗኗር ፍንትው ብሎ የሚታይበት 35ኛው የአፍሪካ እግር ኳስ ዋንጫ ሊጀመር እነሆ 3 ቀናት ብቻ ቀርተውታል። ተሳታፊ ሀገራትም ወደ ሞሮኮ እየተጓዙ ይገኛሉ። በዘንድሮ ውድድር የትኞቹ ብሔራዊ ቡድኖች ለውጤታማነት ይጠበቃሉ? የትኞቹ ከዋክብት ምርጥ ብቃታቸውን ያሳያሉ? የትኛውስ ብሔራዊ ቡድን ዋንጫውን ሊያሸንፍ ይችላል? የትኞቹ የቴሌቪዥን ጣቢያዎችስ የአፍሪካ ዋንጫውን ያስመለክቱናል፣ ያስተላልፉታል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙ የእናንተን በብዛት ላይክ ማድረግ ይፈልጋል። የዩቲዩብ አልጎሪዝም እናንተ በብዛት ላይክ ስታደርጉ ነው ፕሮግራሙን ለሌሎች እግር ኳስ ተመልካቾች የሚያደርሰው። ስለዚህ ሁላችሁም ፕሮግራሙን ስትጀምሩ ላይክ በማድረግ መጀመራችሁን አስታውሱ። ይሄ ፕሮግራም ቢያንስ በትንሹ 300 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ዳግም ከእናንተ ጋር ተገናኝተናል። 35ኛውን የአፍሪካ እግር ኳስ ዋንጫን እንመለከተዋለን። እንግዲህ የአፍሪካ ዋንጫው በትልቁ የዚህ ወር መነጋገሪያ ሆኖ ለአንድ ወር ያክል ሲያነጋግረን ይቆያል። በርካታ ተሳታፊ ሀገራትም ወደ አፍሪካ ዋንጫው እየተጓዙ ይገኛሉ። ቀደም ሲል በመግቢያችን ላይ ያነሳውላችሁን ጉዳዮች የምንመለከታቸውናል በዚህኛው ፕሮግራማችን ላይ። ፈጣሪ ደግሞ ቢፈቅድ በአፍሪካ ዋንጫው ላይ ልዩ ልዩ ዘገባዎች፣ ልዩ ዶክመንታሪዎች፣ የማይረሱ ታሪኮች እንዲሁ ደግሞ የቀጥታ ስርጭት ጨዋታዎች እና ደግሞ የማትረሷቸውን የጨዋታ ገጠመኞችና ከጨዋታው በኋላ ምርጥ ምርጥ ትንታኔዎችን እንደዚሁ ወደ እናንተ የምናደርስ ይሆናል። ስለዚህ አፍሪካ ዋንጫውን ለመመልከት ትክክለኛው ቦታ ላይ ነው የምትገኙት። አራዳ ሜዳ ኦፊሻል ቻናሉን ሰብስክራይብ ካላረጋችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የአፍሪካ ዋንጫ ላይ ምርጥ ምርጥ ፕሮግራሞችን እንድትከታተሉ በአክብሮት እጋብዛለሁ። እንግዲህ አፍሪካ ዋንጫው ሊጀመር ነው። ያው ከቨር ለማድረግ በእርግጥ ካሰብኩኝ ጥቂት ቀናት ተቆጥረዋል። ግን ምናልባትም ደግሞ ብዙ ሰዎች ላይ ከታተሉት ይችላሉ ከሚለው ነገር አንጻር ነው። ግን አሁን የአፍሪካ ዋንጫውን ለመዘገብ ትክክለኛው ጊዜ ላይ እንገኛለን። እንግዲህ የፊታችን እሁድ ምሽት ላይ በደማቅ የመክፈቻ ስነስርዓት የአፍሪካ ዋንጫው አንድ ተብሎ የሚጀመር ይሆናል። ሞሮኮ ከኮሞሮስ የመክፈቻ ጨዋታቸውን የሚያከናውኑ ብሔራዊ ቡድኖች ናቸው ማለት ነው። እንግዲህ የአፍሪካ ዋንጫው በየ2 ዓመቱ የሚደረግ ውድድር ነው። አሁን 35ኛው ኤዲሽን ወይም ደግሞ 35ኛው ውድድር ላይ ደርሷል። የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫን ከመሰረቱ ጥቂት ሀገራት መካከል አንዱ እንደነበር ይታወሳል። ነገር ግን አሁን ደግሞ ኢትዮጵያ በአፍሪካ ዋንጫው ላይ አትገኝም። እውነት ለመናገር በአፍሪካ ዋንጫው ላይም ለመሳተፍ የሚያስችል ቁመና አለን ብዬ አላምንም በግሌ። ስለዚህ ከዳር ቁጭ ብለን ሌሎቹ ሀገራት ምን አይነት ቦታ ላይ ነው የሚገኙት፣ ምን አይነት ውጤታማነት ላይ ነው የደረሱት የሚለውን ነገር በደንብ ከዳር ቁጭ ብለን ሌሎቹ ሀገራት እንዴት ነው እየሰሩ ያሉት፣ እንዴት ነው እየተጓዙ ያሉት የሚለውን ነገር በደንብ በስነ ስርዓት መመልከት የሚኖርብን ይመስለኛል። ያንን ነው አሁን ላይ ማድረግ የሚጠበቅብን እንጂ ለምን አፍሪካ ዋንጫ ላይ አልተሳተፍንም ብለን ማኩረፍም አይጠበቅብንም። እውነት ለመናገር ሌሎቹ ዲዘርቭ የሚያደርጉት ሀገራት አፍሪካ ዋንጫ ላይ ገብተው እየተሳተፉ ይገኛሉ። እንግዲህ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ በተለይ የኮንፌዴሬሽኑ ፕሬዚዳንት ዶክተር ፓትሪስ ሞትሴፔ እዚህኛው የኃላፊነት ቦታ ላይ ከመጡበት ጊዜ አንስቶ በጣም ብዙ የተለዩ ነገሮችን ለማድረግ ጥረት እያደረጉ ይገኛሉ። በተለይ የአፍሪካ እግር ኳስ በተለየ መንገድ እንዲቀየር፣ የአፍሪካ እግር ኳስ የተሻለ እንዲሆን የተሻላቸውን ጥረት እያደረጉ ነው። ከነዚህ ነገሮች መካከል አንዱ የተሳታፊ ሀገራትን ኮታ መጨመር ነው። በፊት እንግዲህ 16 ሀገራት ናቸው እዚህ የአፍሪካ ዋንጫው ላይ እየተሳተፉ የነበሩት። ነገር ግን 24 ቡድኖች እንዲሳተፉ ቢያንስ 8 ተጨማሪ ሀገራትን በዚህ የአፍሪካ ዋንጫው ላይ እንድንመለከት የእሳቸው ወደዚህ ኃላፊነት ቦታ መምጣት ትልቁ ምክንያት የሆነው ጉዳይ ሆኗል። ስለዚህ ይህንን እድል ደግሞ መጠቀም በጣም አስፈላጊ ነው። እንደ ኢትዮጵያ ያሉ ሀገራት እንደዚህ አይነት እድሎችን ተጠቅመው ወደ አፍሪካ ዋንጫው ማይገቡ ከሆነ እጅግ በጣም አስቸጋሪ ነው የሚሆነው። ስለዚህ ይህንን የአፍሪካ ዋንጫ ለመሳተፍ ካፍ በሩን በጣም ወለል አድርጎ የከፈተበት ጊዜ ነው ያሁኑ ጊዜ።
ስለዚህ ይህንን ነገር ማንሳት በጣም አስፈላጊ ጉዳይ ነው። ሌላኛው ደግሞ እንግዲህ ሞሮኮ ይህንን የአፍሪካ ዋንጫ ለማስተናገድ መልታይ ቢሊየን ዳላሮችን ኢንቨስት ያደረገችበት ውድድር ነው። ምናልባት በፊት የአፍሪካ ውድድሮችን ለማስተናገድ ደቡብ አፍሪካ ነበረች ተመራጭ የምትሆን የነበረችው። በዓለምም ደረጃ ደቡብ አፍሪካ የእግር ኳስ ውድድሮችን ለማስተናገድ በጣም ተመራጭ ሀገር ነበረች። አሁን ግን የአፍሪካ ዋንጫውን ለማስተናገድ ኢቭን የዓለም ውድድሮችንም ለማስተናገድ ከሞሮኮ በላይ ተመራጭ ሀገር አለ ለማለት ይከብዳል። የሞሮኮ መንግስትም እንግዲህ ይህንን የአፍሪካ ዋንጫ ለማዘጋጀት እና በቀጣይ ደግሞ የ2030ውን የዓለም ዋንጫ በጣምራ ሞሮኮ የምታስተናግድ ሀገር ነች። ስለዚህ ይህንን ትልልቅ ውድድሮች የምታስተናግድ ሀገር ስለሆነች መልታይ ቢሊየን ዳላሮችን ኢንቨስት እያደረገ በጣም ብዙ ነገሮችን እያሻሻለ ይገኛል። ለምሳሌ አዳዲስ ስታዲየሞች የተገነቡ የነበረበትን ጊዜ ተመልክተናል። አሁን በቅርቡ እንኳን አንድ ስታዲየም ተመርቆ በዚህኛው አፍሪካ ዋንጫ ላይ እንደዚሁ ለስራ ሲበቃ የምንመለከተው ይሆናል። እንግዲህ 6 የተለያዩ ትልልቅ ከተሞች የአፍሪካ ዋንጫውን ያስተናግዳሉ። ካዛብላንካ፣ ራባት፣ ማራካች እንዲሁ ደግሞ አጋዲር፣ ታንዥር እና ፌዝ የተባሉት ከተሞች እነዚህን ትልልቅ የሚባሉ ጨዋታዎችና የአፍሪካ ዋንጫውን የሚያስተናግዱ ትልልቅ ከተሞች ናቸው። በተለይ ታንዥር የተባለችው ከተማ እንግዲህ አሁን አዲስ ስታዲየም ተገንብቶባታል። ታንዥር የተባለ ስታዲየም ተገንብቶባታል እና በጣም የሚያምር ውብ የሆነ ስታዲየም ተገንብቶ እንግዲህ በዚህ በአፍሪካ ዋንጫው ላይ የምንመለከት ይሆናል እና ሙሉ ለሙሉ የካፍን ስታንዳርድ የሚያሟሉ ስታዲየሞች፣ የካፍን ስታንዳርድ የሚያሟሉ ከተሞች ናቸው። እንግዲህ አፍሪካ አሉኝ ብላ ከምትኮራባቸው ጥቂት ሀገራት መካከል አንዷ ሞሮኮ መሆኗን ማንሳት በጣም አስፈላጊ ይሆናል እና እንግዲህ ይሄ በተለይም ከ2025 ጀምሮ ከዛ በኋላ እስከ ቀጣዩ የዓለም ዋንጫ ድረስ ሊያገለግሏት የሚችሉ በርካታ መሰረተ ልማቶችንና ኢንፍራስትራክቸሮችን ነው ሞሮኮ እየገነባች የምትገኘው። እንግዲህ በዚህ የአፍሪካ ዋንጫው ላይ እንኳን 15 ቢሊየን የአሜሪካን ዳላር ኢንቨስት የተደረገባቸውን መሰረተ ልማቶችን እንመለከታለን። አሁን የአፍሪካ ዋንጫ ነው የዓለም ዋንጫን ማስተናገድ ሲባል እንዲያው ዝም ብሎ ማስተናገድ ብቻ አይደለም ወይ ስቴዲየም መስራት ብቻ አይደለም። አሁን ኢትዮጵያም የአፍሪካ ዋንጫን ለማስተናገድ ጥያቄ ካቀረቡ ሀገራት መካከል አንዷ ነች። ግን የአፍሪካ ዋንጫን ለማስተናገድ ሲታሰብ በጣም ብዙ ነገር አለ። ከስታዲየሙ ባሻገር የሆቴል አቅርቦቶች፣ እንዲሁ ደግሞ መንገዱ በጣም የተሳለጠና በቀላሉ ለትራንስፖርቴሽን አመቺ መሆን አለበት። የትራንስፖርቴሽን ኔትወርክ ብለን ስንል ለምሳሌ የአየር ማጓጓዣው እንዲሁ ደግሞ የመንገድ የየብስ ማጓጓዣው ሊሆን ይችላል። ከዚህም በተጨማሪ የባቡር ትራንስፖርቴሽኑ ሁሉ ነገር የተሳለጠ መሆን አለበት። የሆስፒታሊቲ ሰርቪሱ 24 ሰዓት በተጠንቀቅ የቆመ መሆን አለበት። እንዲሁ ደግሞ የአጠቃላይ የመብራት ሲስተሙ ሁሉ ነገሩ የተዘጋጀ መሆን አለበት እና እነዚህ ሁሉ ቢያንስ ከ4.2 ቢሊየን የአሜሪካን ዳላር በላይ ኢንቨስት የተደረገባቸው ነገሮች ናቸው። በተለይ ስለ ትራንስፖርቱ፣ ስለ ኢንፍራስትራክቸሩ፣ ስለ መንገዱ፣ ስለ ሆቴሉ ካወራን እነዚህን ነገሮች ማንሳት በጣም አስፈላጊ ይሆናል። ሌላው ደግሞ የአካዳሚያቸውንም በደንብ አድርገው ሰርተውታል። በተለይ የመሐመድ 6ኛ አካዳሚ ወደ 65 ሚሊየን የአሜሪካን ዳላር ከዚህ በፊት ኢንቨስት የተደረገበትና አሁን ደግሞ በኢንፍራስትራክቸር ረገድ በጣም የተዋጣላቸው ብዙ ነገሮችን እየተመለከትን እንገኛለን እና ሞሮኮ ለአሁኑ ብቻ ሳይሆን ለወደፊቱም የሚበጇትን በጣም ትልልቅ ነገሮች ኢንቨስት ያደረገችበት የአፍሪካ ዋንጫን እንግዲህ በዚህኛው ሰሞን እንመለከተዋለን። የአፍሪካ ዋንጫ ከትውስታዎቻችን ጋር የተሳሰረ ከትውስታዎቻችን ጋር የተጋመደ ነው። አፍሪካ ዋንጫን በተለይ አሁን ካለነው ትውልድ ጋር በጣም ብዙ የሚያስተሳስረው በጣም ብዙ የሚያቆራኘው ብዙ ነገር አለ። በተለይ ደግሞ ከዚህ ቀደም እግር ኳስን የሚመለከቱ የነበሩ ሰዎች አፍሪካ ዋንጫን በጣም በትልቅ ደረጃ የሚያስታውሱት ነው። የአፍሪካ ዋንጫ ሲደረግ በጥር ወር ሰሞን፣ ሰርግ በሚደረግባቸው ሰሞን፣ ኢቭን የጥምቀት በዓል በሚከበርበት ሰሞን፣ ከዛ ደግሞ በየመንገዱ ላይ በሀገራችን ፕሪም በሚሸጥባቸው ጊዜያት ላይ የአፍሪካ ዋንጫው ደግሞ ይደረጋል። በገና በዓል ሰሞንም ሳይቀር የአፍሪካ ዋንጫው ላይ ይደረጋል እና የኢትዮጵያ ቴሌቪዥን የአፍሪካ ዋንጫን ሲያስተላልፍ ብዙዎቻችን ቁጭ ብለን የአፍሪካ ዋንጫን ተመልክተናል። እኔ ከ2006 ጀምሮ በፈረንጆቹ አቆጣጠር ማለት ነው ከ2006 ጀምሮ የአፍሪካ ዋንጫን ተመልክቻለሁ እና እንዲያመልጡኝ ከማልፈልጋቸውና የምርም ከማያመልጡኝ ውድድሮች መካከል አንዱ የአፍሪካ ዋንጫ ነው።
አቤት በስነ ስርዓት ቁጭ ብዬ የማየው ውድድር ነው እና የብዙዎቻችን ትውስታ ነው ማለት ይቻላል። እንግዲህ ቅድም እንዳልኳችሁ አሁን 35ኛው ውድድር ላይ ደርሷል። ባለፈው የዓለም ዋንጫ ድልድል በሚወጣበት ጊዜ በጣም ብዙ አድማጮች ትውስታዎቻቸውን ሲያጋሩን ነበር እና እስቲ በዚህኛው የአፍሪካ ዋንጫ ላይስ ምን ትጠብቃላችሁ? ከዛ ባለፈ የትኛውን የአፍሪካ ዋንጫ ተመልክታችኋል? ከመቼው ጀምሮስ የአፍሪካ ዋንጫን ተመልክታችኋል? የሚለውን ኮሜንት ላይ እየገባችሁ ልጽፉልን እንችላላችሁ። እኔ ከ2006 ጀምሮ 2006 ማለት ግብጽ ኮትዲቯርን በመለያ ምቶች አሸንፋ ዋንጫ ያነሳችበት ማለት ነው እና ከዛ ጊዜ ጀምሮ እንግዲህ 2008ም 2010ም ከዛ እንግዲህ አንጎላ ያስተናገደችው ውድድር ከብዙዎቻችን ትውስታ ማይጠፋ ነው። 2012 ኢኳቶሪያል ጊኒና ጋቦን በጋራ ያስተናገዱት የአፍሪካ ዋንጫ፣ ከዛ በኋላ 2013 ደግሞ ኢትዮጵያ የተሳተፈችበት ከ31 ዓመት በኋላ ደቡብ አፍሪካ ያስተናገደችው ትልቁ የአፍሪካ ዋንጫ መድረክ፣ የአዳነ ግርማ አስገራሚ ጎል፣ እንዲሁ ደግሞ የነ ጀማል ጣሶ ቀይ ካርድ፣ ብዙ የምናስታውሳቸው ነገሮች አሉ። በኋላ ላይም በተከታታይ የተደረጉት የአፍሪካ ዋንጫዎች የሚታወሱ ናቸው። ግብጽ የአፍሪካ ዋንጫን አስተናግዳለች። አልጄሪያ እንደዚሁ የዓለም ዋንጫን የአፍሪካ ዋንጫን ያሸነፈችበት ዓመት እንደነበር ይታወሳል። በኋላ ላይ በነበሩትም ዓመታት ደግሞ በጣም ምርጥ ብሔራዊ ቡድኖች የአፍሪካ ዋንጫን ሲያሸንፉ የተመለከትንባቸው ጊዜያት እንደነበሩ እናስታውሳለን። ሴኔጋል ግብጽን አሸንፋ የአፍሪካ ዋንጫን በታሪኳ ለመጀመሪያ ጊዜ ያሸነፈችበት የቴሬንጋ አንበሶቹ ተብለው በቅጽል ስማቸው የሚጠሩት የሴኔጋል ብሔራዊ ቡድን ተጫዋቾች የአፍሪካ ዋንጫን ከፍ አድርገው ያነሱበት ጊዜ እንደነበረም ይታወሳል። 2023 ደግሞ በባለፈው የኮትዲቯር ብሔራዊ ቡድን የዓለም ዋንጫን የአፍሪካ ዋንጫን ያሸነፈበት ጊዜ ነበር። በጣም ለማስተላለፍ እመኝ የነበረው ውድድር ነው የአፍሪካ ዋንጫና በባለፈው 2023 ላይ ኮትዲቯር ስታዘጋጅ ኦልሞስት አብዛኞቹን ጨዋታዎች ማለት ይቻላል በቀጥታ ስርጭት በሬዲዮም እንዲሁ በዩቲዩብም ለአድማጮች አስተላልፈን ነበር እና እንግዲህ የአፍሪካ ዋንጫው ከ1957 ጀምሮ ሲደረግ ግብጽ 7 ጊዜ የአፍሪካ ዋንጫን በማሸነፍ ቀዳሚ ሀገር ነች። ኢትዮጵያ፣ ጋና፣ እንዲሁ ደግሞ ዲሞክራቲክ ኮንጎ፣ ከዚህ በተጨማሪ ሱዳን፣ ዛየር፣ ሞሮኮ፣ ናይጄሪያ፣ ካምሩን፣ እንዲሁ ደግሞ አልጄሪያ፣ ኮትዲቯር፣ ደቡብ አፍሪካ፣ ዛምቢያ የአፍሪካ ዋንጫን ያሸነፉ ሀገራት ናቸው። ያው ተደጋጋሚ ቁጥሮች ይበዙበታል። በእርግጥ ግን የአፍሪካ ዋንጫን በተደጋጋሚ ጊዜ ያሸነፉ ሀገራትን በዚህ በኩል እንመለከታለን። አሁን የዘንድሮ የአፍሪካ ዋንጫ እንግዲህ ካፍ ለየት ያለ ነው፣ በጣም ለየት ያለ የተለየ ውድድር ነው ብሎ የሚያስበው ውድድር ነው። ለምንድን ነው የአፍሪካ ዋንጫው በዚህ መንገድ የተለየ የሆነው የሚለውን ነገር ማንሳት አስፈላጊ ይሆናል። ከዚህ ባለፈ ግን እንደ አንድ ደግሞ አህጉር ያው የአፍሪካ ዋንጫ ሲባል ብዙ አውሮፓውያን ተጫዋቾች ወይ አውሮፓውያን አሰልጣኞች፣ ክለቦች ቅሬታ የሚያቀርቡበት ነው። አረ ለምን እንደዚህ ሆነ፣ ለምን እንደዚህ በቃ የአፍሪካ ዋንጫው ለምን ሚድ ሲዝን ላይ ይደረጋል የሚለው አይነት በርካታ ጥያቄያቸውን ያነሳሉ። ግን ለዚህ ደግሞ ከዓመታት በፊት የቀድሞ በኮትዲቯር ብሔራዊ ቡድን ሲጫወት የምናውቀው ሴባስቲያን ሃሌ በቦሩሲያ ዶርትመንድ ሲጫወት እናውቀዋለን። ከካንሰር በሽታ ጋር ሲታገል ቆይቶ ነው በፈጣሪ ቸርነት ከዛ ደግሞ በዶክተሮች ምርብርብ ያንን ህመም አሸንፎ የአፍሪካ ዋንጫን ከኮትዲቯር ጋር ማሸነፍ የቻለው እና እሱ ከ2 ወር ከ3 ዓመት በፊት አንድ አስተያየት ሰጥቶ ነበር እና ስለ አፍሪካ ዋንጫውም ሲናገር አሁን ሌሎች አህጉራት ላይ እንደዚህ አይነት ነገር አይነሳም፣ የአውሮፓ ዋንጫ ላይ እንደዚህ አይነት ነገር አይነሳም እና የአፍሪካ ውድድርን ዲስሪስፔክት የማድረግ ነገር ይታያል የሚል አይነት ሀሳብ ሲሰጥ ነበር እና ልክም ነው ደግሞ በሆነ መንገድ ስታዩት የአውሮፓውያኑ ጋር እንደዚህ አይነት ቅሬታዎች አሉ። ለምን ተጫዋቾቻችን ይሄዱብናል ምናምን የሚሉ አይነት ቅሬታዎችን ሲያቀርቡ ይታያሉ። ግን ትክክል አይደለም። ይሄ የአፍሪካ ዋንጫ ኢቭን ወደ አመቱ መጨረሻ ክረምት ላይ በእኛ ክረምት እንዲደረግም ሁሉ ተሞክሮ ነበረ። ለምሳሌ በግብጽ የነበረው ውድድር ክረምት ላይ የተደረገ ውድድር ነው። 2019 ላይ ይመስለኛል በእኛ የተደረገው ውድድር እናስታውሷለን። ግን ያ ውድድር በዛ ሰዓት ላይ ሲደረግ በጣም ብዙ ነገሮቹ አስቸጋሪ ነበሩና የአውሮፓ ክለቦች ወይ የአውሮፓ አሰልጣኞች ለአፍሪካውያን ከሚሰጡት በጣም የወረደ ግምት አንጻር እንደዚህ አይነት ነገሮችን ሲያነሱ እንመለከታለን። ግን በፍጹም ትክክል አይደለም። ጆዜ ሞሪኖ እንደውም አፍሪካውያን ተጫዋቾችን በጣም እንደሚወዱና ለአውሮፓ እግር ኳስ ምን ያክል አስፈላጊ እንደሆኑም ጭምር ሲያነሱ እናስታውሳለን። እና ለአፍሪካ ትልቅ ትኩረት መስጠት በጣም አስፈላጊ ነው። ካፍም አሁን ቅድም እንዳልኳችሁ ዶክተር ፓትሪስ ሞትሴፔ ወደዚህ የኃላፊነት ቦታ ከመጡ በኋላ አንድ በጣም አጥብቀው እየሰሩ ያሉበት ነገር የአፍሪካ እግር ኳስ በሌሎቹም ዘንድ
በጣም ውጤታማ እንዲሆን እንዲሁ ደግሞ በሌሎቹም በደንብ እንዲታይ የማድረግም ሁኔታ ጭምር ነው ማለት ነው። እንግዲህ ወደዚህኛው የአፍሪካ ዋንጫ እንምጣና ዕለተ እሁድ የሚጀምረው የዘንድሮ የአፍሪካ ዋንጫ ምን ነገሮች ያስመለክተናል፣ ምን ነገሮች ይጠበቃሉ የሚለውን ነገር እንግዲህ እንመለከታለን። ሞሮኮ የአፍሪካ ዋንጫውን ታስተናግዳለች። በጣም በትልቅ መሰናዶ እንግዶቿን እየተቀበለች ነው የምትገኘው እና የአፍሪካ ዋንጫው እንግዲህ በዚህ ጊዜ ሲደረግ ሞሮኮ ከረጅም ጊዜ በኋላ ምናልባትም የአፍሪካ ዋንጫን ለማሸነፍ ተስፋ የምታደርግበት ውድድር ነው። ይሄኛው ቶርናመንት ዋንጫ እናሸንፍበታለን ብለው ያሰቡትና የሚጠብቁበት ውድድር ነው። ሞሮኮ ለመጨረሻ ጊዜ በ1976 ነው የአፍሪካ ዋንጫን ማሸነፍ የቻለችው። ከዛ በኋላ ኦልሞስት 49 ዓመታት ተቆጥረዋል ሞሮኮ የአፍሪካ ዋንጫን ሳታሸንፍ። ስለዚህ አሁን ወደ 50 ዓመት የተጠጋው ውድድር በመሆኑ ወደ 50 ዓመት የተጠጋው ታሪክ በመሆኑ ምክንያት ይህንን ታሪክ ለማስመዝገብ ሲባል ሞሮኮ የ50 ዓመት ታሪኳን ለመቅረፍ የአፍሪካ ዋንጫን በምድሯ ለማስቀረት የምትፋለምበት ጊዜ ይሆናል። እንግዲህ ከሰሞኑ በአረብ ካፕ ላይ ሞሮኮ እየተሳተፈች ነበረ። ትላንትና ጆርዳንን 3-2 አሸንፈው ሞሮኮ የአረብ ካፕን አሸንፈዋል ማለት ነው። ስለ ሞሮኮ እግር ኳስ ካነሳን በጣም ብዙ የምናወራቸው ነገሮች ይኖራሉ። እንግዲህ ሞሮኮ በቅርብ ዓመታት የእግር ኳስ ፋሲሊቲዋም ጥሩ ሲሆን የእግር ኳስ ከዋክብቶችን እያወጣች በእግር ኳስ ውጤታማ ጊዜን እያሳለፈች ትገኛለች። ከ4 ዓመታት በፊት በ2022 ግማሽ ፍጻሜ በዓለም ዋንጫ ላይ መድረስ ችላለች። ይሄም በአፍሪካ የመጀመሪያው ባለታሪክ ሀገር እንድትሆን አድርጓታል። የትኛውም የአፍሪካ ቡድን ዓለም ዋንጫ ላይ ግማሽ ፍጻሜ ደርሶ አያውቅም ነበር። ምናልባት ሩብ ፍጻሜ የገቡ ቡድኖች አሉ የምናስታውሳቸው። የካምሩን ብሔራዊ ቡድን ለምሳሌ የካምሩን ብሔራዊ ቡድን በጣም ጥሩ ተጫዋቾች የነበሩበት እነ ሮጀር ሚላ ሳይቀር ወደ ሩብ ፍጻሜ ካምሩንን ይዘው የተጓዙበት እናስታውሳለን። የሴኔጋል ብሔራዊ ቡድን እና አላጂ ዲዩፍ በ2002 የዓለም ዋንጫ ላይ ጥሩ ጊዜን ያሳለፉበት ጊዜ እንደነበር ይታወሳል። አሁን ደግሞ በዚህኛው ትውልድ ካነሳን ምናልባት 2010 የጋና ብሔራዊ ቡድን እና አሳሞአ ጂያን እነ ሱሌያሊ ሞንታሪ እነ ሜንሳ የመሳሰሉ ከዋክብት ተጫዋቾች አፍሪካን ለሩብ ፍጻሜ ከእንደገና በዓለም ዋንጫው ማብቃት የቻሉ ተጫዋቾች ነበሩ። ኢቭን ያቺ የሱዋሬዝ በእጅ የተነካች ኳስ ባትኖር ግማሽ ፍጻሜ አፍሪካ ልትገባ የምትችልበት እድል ነበር። ከዛ ሁሉ ታሪክ በኋላ ግን በ2022 ሞሮኮ አንድ ደረጃ ከፍ ብላ በአሰልጣኝ ዋሊድ ሬግራዊ የሚመራው የአትላስ አንበሶቹ የሞሮኮ ብሔራዊ ቡድን እንግዲህ በዚህ የአፍሪካ ዋንጫ የዓለም ዋንጫ ላይ ፖርቱጋልን ጥሎ የነ ክሪስቲያኖ ሮናልዶን ፖርቱጋልን ጭምር አሸንፎ ግማሽ ፍጻሜ ደርሶ ነበር። በፈረንሳይ ነው እንግዲህ ተሸንፈው ሞሮኮ ጉዟቸው የተገታው፣ ግን በጣም የሚያስገርም ግስጋሴን ያደረጉበት ነበር እና በዘንድሮም የአፍሪካ ዋንጫ በዘንድሮም የዓለም ዋንጫ ላይ የሞሮኮ ብሔራዊ ቡድን እጅግ በጣም የሚጠበቅ ስብስብ ይዞ በአፍሪካ ዋንጫው ላይ እንመለከተዋለን። ተገማችም ነው፣ ምክንያቱም ጥሩ ተጫዋቾች አሉት። እነ አሽራፍ ሀኪሚ፣ እነ ያሲን ቦኖ እንዲሁ ደግሞ እነ አዜዲን ኦናሂ በጣም ምርጥ ተጫዋቾች ያሉበት ስብስብ ነው እና ምናልባት እኔ አሁን ካለው ስብስብ አንጻር ሞሮኮ ለአፍሪካ ዋንጫው ብትገመት ብዙም የሚደንቅና የሚያስገርም ነገር አይሆንም። የመጀመሪያ ጨዋታዋን ከኮሞሮስ ብሔራዊ ቡድን ጋር ታከናውናለች። በምድብ እንግዲህ ሞሮኮ ከኮሞሮስ ጋር ከተጫወተች በኋላ ከዛ ደግሞ እንደዚሁ ከማሊ እና ከዛምቢያ ጋር ጨዋታዎቿን የምታከናውን ይሆናል እና ይሄኛው ምድብ አንድ እንግዲህ ሞሮኮ፣ ዛምቢያ እንዲሁ ደግሞ ኮሞሮስ እና ማሊ የሚገኙበት ምድብ ነው። ቀዳሚ የማለፍ ግምት የሚሰጠው ለሞሮኮ ብሔራዊ ቡድን ነው። ከምድቧ አንደኛ ሆና ታልፋለች ተብሎ ይጠበቃል እና ይህንኛውም የአፍሪካ ዋንጫ የአትላስ አንበሶቹ ተብለው ለሚጠሩት የሞሮኮ ብሔራዊ ቡድን ተጫዋቾች እና ለሞሮኮ እጅግ በጣም በጉጉት የሚጠበቅ ይሆናል። ከዚህ በተጨማሪ የሞሮኮ ብሔራዊ ቡድንን ካነሳን በጣም በትልቁ ያው የአትላስ አንበሶቹ የሚለውን ቅጽል ስማቸውን እናነሳለን እና እንግዲህ አትላስ በሞሮኮ የሚገኙ ተራሮች ናቸው እና የአትላስ ተራሮች ላይ ደግሞ በጣም አስፈሪ የሆኑ አናብስቶች አሉ። በጣም ለቱሪስት መስህብ የሚሆኑ እንዲሁ ደግሞ ሀገሪቱንም እንደ አንድ መለያ አድርገው ማስነሳት የሚችሉ አንበሶች አሉ። ለዛ ነው የሞሮኮ ብሔራዊ ቡድን የአትላስ አንበሶቹ የሚል ቅጽል ስም ይወጣለት እና እንደውም በዚህኛው የአፍሪካ ዋንጫ ላይ የውድድሩ ማስኮት የአንበሳ ቅርጽ ያለው ማስኮት ነው እና ውድድሩ ላይ እንግዲህ ይሄ የአንበሳ ቅርጽ ያለው ማስኮት አሻንጉሊት ከደጋፊዎች ጋር ሲዝናና ምን ሲል ምናምን ፎቶ ሲነሳ ካያችሁት ይሄኛው ማስኮት እንግዲህ
አትላስ አንበሶቹ ምክንያት ያው ሞሮኮ በአንበሶች ስለምትታወቅ ይሄኛው ማስኮት እዚህኛው አፍሪካ ዋንጫ ላይ እንመለከተዋለን። አሳድ የሚል ስም ሰጥተውታል ወይም መጠሪያ ሰጥተውታል። ስለዚህ አሳድ የተባለው ማስኮት በዚህኛው ውድድር ላይ እንመለከተዋለን ማለት ነው። ምናልባት በዚህኛው ምድብ ለሞሮኮ በጣም አስቸጋሪ ተጋጣሚ ሆኖ ይቀርባል ተብሎ የሚጠበቀው የማሊ ብሔራዊ ቡድን ነው። እንግዲህ ማሊ በአሰልጣኝ ቶም ሴንቲፌት የሚሰለጥን ብሔራዊ ቡድን ነው። እንደምታውቁት ኢትዮጵያን ጨምሮ 13 ሀገራትን አሰልጥነዋል። ጋምቢያን አሰልጥነዋል። ኢቨን ጋምቢያን በዛኛው አፍሪካ ዋንጫ ላይ ይዘው ቀርበው ነበር። የኢትዮጵያ ብሔራዊ ቡድንንም አሰልጥነው እንደነበር ይታወሳል። አሰልጣኝ ቶም ሴንቲፌት በአፍሪካ እግር ኳስ በጣም ስመጥር የሚባሉ አሰልጣኝ ናቸው እና እንግዲህ ማሊን ይዘው ይቀርባሉ። ምናልባት ከዚህ ከማሊ ብሔራዊ ቡድን ጋር ተያይዞ እንግዲህ ለዚህኛው ቶርናመንት እጅግ በጣም አስቸጋሪ ተጋጣሚ ሆና የምንመለከታት ለሞሮኮ የማሊ ብሔራዊ ቡድን ነው ማለት ነው። ሌላኛው የዛምቢያ ብሔራዊ ቡድን ነው። ዛምቢያ እንግዲህ 2012 ላይ ድንገት ሳይጠበቅ የአፍሪካ ዋንጫን ከፍ አድርጋ አሸንፋ ነበረ። የዛን ወቅት ደግሞ የቡድኑ አሰልጣኝ የነበሩት ሄርቬ ሬናርድ ናቸውና ሄርቬ ሬናርድ እንግዲህ በወቅቱ ትልቁን የዛምቢያን ብሔራዊ ቡድን ስኬታማነት በአሰልጣኝነት የመሩ ትልቅ አሰልጣኝ ነበሩ። ይህንን ሁላችንም የምናስታውሰው ነው። እሳቸው የዛምቢያን ብሔራዊ ቡድን ሲያሰለጥኑ ምርጥ ተጫዋቾች እዛ ስብስብ ውስጥ ነበሩ። እነ ክሪስቶፈር ካቶንጎ፣ እነ ስቶፊላ ሱንዙ እንዲሁ ደግሞ በዛ ውድድር ላይ በጣም አስገራሚ ጊዜን ሲያሳልፍ የነበረው ግብ ጠባቂው ሙዌኔ ይመስለኛልና በጣም ምርጥ ተጫዋቾችን ይዘው የአፍሪካ ዋንጫን ያሸነፉበት ጊዜ ነበር። ያውም ትልቁን ኮት ደቯርን ነው በመለያ ምት አሸንፈው የአፍሪካ ዋንጫን ከፍ ማድረግ የቻሉት። እንግዲህ ዛምቢያ ቺፖሎፖሎ በሚል ቅጽል ስም የሚጠሩት ዛምቢያዎች ከሆነ ሰዓት በኋላ እግር ኳሳቸው ዲክላይን እያደረገ የመጣበት ጊዜ ነበር። ያንን 2012 በከፍተኛ ሁኔታ የአፍሪካ ዋንጫን ካሸነፉ በኋላ በ2013 በእኛ ምድብ ነበር የሚገኙት። በጣም ትልቅ ስብስብ ነበራቸው ብያቸዋለሁ ቀደም ሲል። እንደዚህ አይነት ነገሮች ነበሩ። እግር ኳሳቸው ዲክላይን እያደረገ ቢመጣም በኋላ ግን እንደገና እግር ኳሳቸው ደግሞ መልሶ እያንሰራራ አሁን ያለበት ደረጃ ላይ ደርሷልና ቀላል ተጋጣሚ ይሆናል ብዬ አልጠብቅም። በዚህኛው የአፍሪካ ዋንጫ ላይ የአፍሪካ ዋንጫን ማሸነፍ የቻለ ስብስብ ነው ከዚህ ቀደም መስራት የቻሉት ብያቸዋለሁ። እና ደግሞ የቀድሞ የቼልሲ አሰልጣኝ አቭራም ግራንት በዛምቢያ ብሔራዊ ቡድን በኩል የሚነሱ እንደነበሩ ይታወሳል። ከዛ በኋላ ግን ሞሰስ ሲቾኔ ናቸው አሁን ይህንን ቡድን በአሰልጣኝነት እየመሩ የምንመለከታቸው እና ከዚህኛው ምድብ እንደዚሁ ዛምቢያም ትልቅ ተፎካካሪ ሆና ትቀርባለች ተብሎ ይጠበቃል። ከ2012ቱ የአፍሪካ ዋንጫ ድላቸው በኋላ ምን አይነት ውጤት ደግሞ ያስመዘግባሉ የሚለውን ደግሞ በዚህኛው ውድድር ላይ አብረን እንመለከተዋለን። ሌላው ከዚህ ምድብ ኮሞሮስን እናነሳለን። እንግዲህ በጣም ዝቅተኛ ግምት ተሰጥቷት ነው ወደዚህ የአፍሪካ ዋንጫ የምትመጣው። ምናልባትም ደግሞ በጣም ትንሽዬ ዜጎች የሚኖሩባት ሀገርም ጭምር ነች እና ምናልባት በዚህ ውድድር ላይ የሚጠበቁ ተጫዋቾች አሏቸው። አማካዮቹ ዮሱፍ ምንቻጋማ እና ደግሞ ዛይዱ ዮሱፍ እንዲሁ ደግሞ የመስመር ተጫዋቹ ፋይዝ ሴልማኒ በዚህ ቡድን ውስጥ ይጠበቃሉ። ስቴፋኖ ኪዩሲን ደግሞ ከዚህ ቡድን ተጠባቂ ሰዎች መካከል የሚጠቀሱ ናቸው። ኮሞሮስ በዛኛው የአፍሪካ ዋንጫ በተለይ ኢትዮጵያ ከ8 ዓመታት በኋላ በተሳተፈችበት የካሜሩኑ የአፍሪካ ዋንጫ ላይ እጅግ በጣም የሚያስገርም ጊዜን አሳልፈው ነበረ እና እንዲሁም ትልልቅ ብሔራዊ ቡድኖችን ሲገዳደሩም ጭምር እንደነበር እናስታውሳለን። እና ምንም እንኳን ዝቅተኛ ግምት የተሰጠው ናሽናል ቲምም ቢሆን በጣም ዝቅተኛ ግምት ሲባል እንደው በጣም የወረደ ግምት የተሰጠውም ናሽናል ቲም ነው። ግን እዚህ ውድድር ላይ ምናልባት በቀላሉ እጅ ይሰጣል ተብሎ የማይጠበቅ ነው። ያው የገባው ከትልልቆቹ ምድብ ነው። ከነ ማሊ ከነ ኮሞሮስ ምድብ ነው። ከነ ዛምቢያ ከነ ሞሮኮ ምድብ ነው የገባው። ግን ደግሞ ቀላል ተጋጣሚ ይሆናል ተብሎ አይጠበቅምና ይህንን ቡድን ደግሞ በምን አይነት ውጤታማነት ልንመለከት እንችላለን የሚለውን አብረን እናያለን። ለአንዳንድ በተለይ ደግሞ እንደዚህ አንደርዶግ ለሚባሉ ቡድኖች በጣም አስቸጋሪ የሆነው ነገር ይህንን እንዴት ተቋቁመው ይህንን ከባድ የምድብ ፍልሚያ እንዴት ባለ ሁኔታ ሊያሸንፉ ይችላሉ የሚለውን ነገር መመልከት ነውና እሱን እንግዲህ እስቲ ውድድሩ ላይ አብረን እንመለከተዋለን። የኮሞሮስ ብሔራዊ ቡድንን ከዚህ ምድብ ማን በበላይነት ያጠናቀቃል፣ ማን ሁለተኛው ሆኖ ያልፋል የሚለውን እንመለከተዋለን። ምናልባት ጥሩ ነገሩ ያው ጥሩ ሶስተኛ ሆኖ የሚያልፉ ብሔራዊ ቡድኖች ይኖራሉ። ቢያንስ ወደ 3-4 ብሔራዊ ቡድኖች ይኖራሉ። 4 ብሔራዊ ቡድኖች ኤግዛክትሊ። ስለዚህ
ጥሩ ሶስተኛ ሆኖ ለማለፍም ጥሩ ተስፋ ስላለ ለነ ኮሞሮስም አንደኛው እንዲህ አይነቱ ተስፋ ይኖራቸዋል ማለት ነው። ምድብ 2 ምናልባት በእኔ እይታ በጣም ከባድ ከሚባሉት ምድቦች መካከል አንዱ ነው። ግብጽ፣ ደቡብ አፍሪካ፣ አንጎላና ዚምባብዌን በዚህ ምድብ ላይ እንመለከታቸዋለን። ግብጽ እንግዲህ እንደምናውቃት የአፍሪካ ዋንጫ ጃይንት የምትባለው ሀገር ነች። ግብጽ 7 ጊዜ የአፍሪካ ዋንጫን አሸንፋለች። በታሪክም በተከታታይ የአፍሪካ ዋንጫን ስታሸንፍ የምናስታውሳት ሀገር ናት። 2006፣ 2008፣ 2010 የአፍሪካ ዋንጫን በተከታታይ ጊዜ ስታሸንፍ የተመለከትናት ሀገር ናት። እኔ የግብጽ እግር ኳስ አሁን እንደገና መልሶ አንሰራርቷል ብዬ አስባለሁ። ነገር ግን የአፍሪካ እግር ኳስ ከተጀመረበት ጊዜ አንስቶ በ1957 በ1959 የአፍሪካ ዋንጫን ከፍ አድርገው ያሸነፉ፣ ከዛ ቅድም እንደነገርኳችሁ በ1970 በ1986 በ1998 ከ2006 እስከ 2010 ደግሞ ወርቃማው በሚባለው የግብጽ ብሔራዊ ቡድን ትውልድ ምንም እንኳን ለዓለም እግር ኳስ ለዓለም ዋንጫ መብቃት የቻለም ቡድንም ባይሆን ግን በአፍሪካ እግር ኳስ ውጤታማ የሚባል ስብስብ ነበረ። የድሮውን የአፍሪካ እግር ኳስ የምትከታተሉ ታውቃላችሁ። ሐሰን ሻታ የግብጽ ብሔራዊ ቡድንን በሚያሰለጥኑበት ጊዜ በጣም ምርጥ ተጫዋቾች የነበሩበት ስብስብ ነው። እነ ሜዶ፣ ሙሐመድ አቦታሪካ፣ እነ ሙሐመድ ዚዳን በጣም ብዙ የምንጠቅሳቸው ሌጀንድ የሆኑ ተጫዋቾች የነበሩበት ጊዜ ነው እና እኔ እንኳን በእድሜ በደረስኩበት ማስታውሰው በጣም ምርጥ የሚባሉ ተጫዋቾች የነበሩበት ነው። ጃይንት የሚባሉ የአፍሪካ ቲሞችን ያሸነፈ ነው። ለምሳሌ 2006 ላይ ኮትዲቯርን ነው አሸንፎ ዋንጫውን የበላው። ያ እንግዲህ ማለት የነ ዲዲየር ድሮግባ አስገራሚ ስብስብ ነው የኮትዲቯር ብሔራዊ ቡድን። 2008 ላይ እንደዚሁ ሌላ ታሪክ ውስጥ የገቡበት ነበረ። ጋናን ያሸነፉበት እንደነበር ይታወሳል። 2010 ደግሞ እንደዚሁ በጣም ምርጥ የሚባል ተሳትፎ የነበረበት ከዛ ደግሞ ካሜሩንን አሸንፈው ዋንጫ ያሸነፉበት ጊዜ እንደነበር ይታወሳል። እና ለአፍሪካ እግር ኳስ በጣም አስቸጋሪና በቃ የአፍሪካ እግር ኳስን በመደበኝነት የተቆጣጠረ ቡድን እንደነበር እናስታውሳለን። ካሜሩንን፣ ኮትዲቯርን፣ ጋናን በቃ የትኛውም አይነት ተጋጣሚ ቢመጣ ያንን ተጋጣሚ ከማሸነፍ እንዲሁ ደግሞ ዋንጫ ከመቀማትም ወደ ኋላ እንደማይሉ የምናውቀው ነው እና እጅግ በጣም የተለየ የሚባል ውድድር እንደነበር እናስታውሳለን። ቅድም እንዳነሳውላችሁ 2010 ላይ ጋናን ያሸነፉበት ነው። በ2008 ደግሞ እንደዚሁ ትልቅ በሚባል ሁኔታ የካሜሩን ብሔራዊ ቡድንን አሸንፈው ዋንጫ ያነሱበት ጊዜ እንደነበር ይታወሳል። ከዛ በኋላ ግን በአፍሪካ እግር ኳስ በጣም ዲክላይን እያደረገ መጥቷል። የግብጽ እግር ኳስ በተለያዩ ሁኔታዎች ዲክላይን እያደረገ እየወረደ እግር ኳሷ ይሄ ዲክላይን ወደ ማድረጉ የሆነ አንድ ምርጥ የሚባል የእግር ኳስ ኤራ እየወደቀ የመጣበት ጊዜ ነበረ። ከዛ ግን መልሰው ደግሞ ያንሰራርቷል። ትልልቅ የሚባሉ የአፍሪካ ክለቦች እነ አልሃሊን ጨምሮ እግር ኳሷን ከፍ በማድረግ ረገድ የተዋጣለት ስራን ሰርተዋል ማለት ይቻላል እና ከዛ ደግሞ በአፍሪካ እንደገና ምርጥ ስብስብ የተመለከትንበት እነ ሞሳላ፣ እነ ዚዞ፣ ትሬዝጉዌ፣ ኤልሻናዊ የመሳሰሉ ምርጥ ተጫዋቾችን የተመለከትንበት ኢቨን እነ ኤሳም ኤልሃድሪ በእነ ኤልሻናዊ በደንብ ተተክተው የመጡበትን ጊዜ እናስታውሳለን እና ለግብጽ ብሔራዊ ቡድን በተለይ ይህንኛው የአፍሪካ ዋንጫ እጅግ በጣም ወሳኝ ነው። ምክንያቱም እነ ኦማር ማርሙሽ እነ ሞስጠፋ መሐመድ በአሰልጣኝ ኦሳማ ሐሰን እየተመሩ እዚህ ውድድር ላይ እንመለከታቸዋለን። ሞሳላ ምናልባትም የመጨረሻው የአፍሪካ ዋንጫው ሊሆን ይችላል የሚሉ ግምቶች አሉ። የአፍሪካ ዋንጫን ከሀገሩ ጋር አላሸነፈም። በእግር ኳሱ ኬሪየር ብዙ ትልልቅ ነገሮችን አሳክቷል። የቀረው አሁን የዚህኛውን ትልቁን ቶርናመንት ከፍ አድርጎ ማሸነፍ ነው፣ አፍሪካ ዋንጫ ማሸነፍ ነው። የአፍሪካ ዋንጫን ሲያሸንፍ እናየዋለን ወይ? እሱም በጊዜ ሂደት አብረን የምንመለከተው ጉዳይ ይሆናል። ግን እስካሁን ባለው ሁኔታ የግብጽ ብሔራዊ ቡድን ለዚህ አፍሪካ ዋንጫም እጅግ በጣም አስፈሪ ቡድን ሆኖ እንደሚቀርብ ይጠበቃል። ሌላኛው የደቡብ አፍሪካ ብሔራዊ ቡድን ነው። እንግዲህ ባፋና በሚል ቅጽል ስም የሚጠራው የደቡብ አፍሪካ ብሔራዊ ቡድን እጅግ በጣም የሚያስገርም ምርጥ ጊዜን ነው ሲያሳልፍ እየተመለከተ ነው የምንገኘው። በባለፈው ከ2 ዓመት በፊት በነበረው የአፍሪካ ዋንጫ ግማሽ ፍጻሜ ደርሰው እንደነበረ ተመልክተናል። ጥሩ ተጫዋቾች ያሉበትም ስብስብ ነው። በግብ ጠባቂ ረገድ እነ ሮን ዌይን ዊሊያምስን እናነሳለን። አሰልጣኝ ሁጎ ብሩስ ይህንን ቡድን ከተረከቡበት ጊዜ አንስቶ እጅግ በጣም የሚያስገርም ጊዜ ነው ያሳለፉ የሚገኙት። በባለፈው የአፍሪካ ዋንጫ ላይ ቅድም እንዳልኳችሁ 3ኛ ደረጃን ይዘው ያጠናቀቀ ብሔራዊ ቡድን ነበር እና
እስካሁን ድረስ እኛ አሰልጣኝ 66 ጨዋታዎችን መርተዋል። 73 ዓመታቸው ላይ ነው የሚገኙት። 31 ጨዋታዎችን አሸንፈዋል። 24 ጨዋታዎችን አቻ ወጥተዋል። 11 ጨዋታዎችን ደግሞ ተሸንፈዋል ማለት ነው። ስለዚህ ደቡብ አፍሪካ ምናልባት ከዚህ ምድብ ለግብጽ ብሔራዊ ቡድን እጅግ በጣም አስቸጋሪ ተጋጣሚ ሆና ትቀርባለች የሚል ግምትና አመኔታ አለና ደቡብ አፍሪካ በጥሩ ተጫዋቾች የተዋቀረ ምርጥ ከዋክብትን የሰበሰበ እና ደግሞ ምርጥ አሰልጣኝ በጣም ልምድ ያላቸው አሰልጣኝ ያሉበትም ብሔራዊ ቡድን ስለሆነ ከዚህ ምድብ በጣም ተፎካካሪ ሆኖ እንደውም ወደ ቀጣዩ ዙር ለማለፍ የሚገመትም ብሔራዊ ቡድን ነው። ሌላኛው የምናነሳው አንጎላና ዚምባብዌን ነው። አንጎላም ቀላል ተጋጣሚ ትሆናለች ተብሎ አይጠበቅም። ምክንያቱም በዚህኛው ቶርናመንት ላይ ከጥሩ ተጫዋቾቻቸው ጋር አብረው የሚመጡበትም ጊዜ ይኖራል እና ደግሞ በባለፈው የወዳጅነት ጨዋታ አድርገው እንደነበር እናስታውሳለን ከአርጀንቲና ብሔራዊ ቡድን ጋር ከፖርቱጋል ቅኝ ግዛት የወጡበትን 50ኛ ዓመት የነጻነት በዓላቸውን ሲያከብሩ እንግዲህ በጣም ብዙ መልታይ ሚሊዮኖችን ኢንቨስት አድርገው ምርጥ ተጫዋቾችን የአርጀንቲና ብሔራዊ ቡድን ተጫዋቾችን በመሰብሰብ ከአርጀንቲና ብሔራዊ ቡድን ጋር የወዳጅነት ጨዋታ አድርገው ነበርና የአንጎላ ብሔራዊ ቡድንም ቀላል ግምት አይሰጠውም። ከዛ ውጪ የዚምባብዌ ብሔራዊ ቡድንም እዚህኛው አፍሪካ ዋንጫ ላይ እንመለከተዋለን። የዚምባብዌ ብሔራዊ ቡድን እንግዲህ በአፍሪካ ዋንጫ ላይ አሁን ዘንድሮ ስንመለከተው ምናልባት የሆነ አይነት አስቸጋሪ ሁኔታዎች ሊኖሩ ይችላሉ ከዚምባብዌ ብሔራዊ ቡድን ጋር ተያይዞ። ግን ደግሞ ለወልቭስ የሚጫወተው ማርሻል ሙኔትሲ በዚህ ብሔራዊ ቡድን እጅግ በጣም የሚጠበቅ ተጫዋች ነው እና ይሄ ተጫዋች ምን አይነት ፐርፎርማንስ ይኖረዋል ከሌሎች የቡድን ጓደኞቹ ጋር የሚለው እንደዚሁ የሚጠበቅ ነው እና ቡድኑ ደግሞ አዲስ አሰልጣኝ ለመቅጠር በባለፉት ጊዜያት ጥረት ሲያደርግ የነበረበትንም ሂደት የምናስታውሰው ነው እና የዚምባብዌ ብሔራዊ ቡድንም በዚህ ምድብ ውስጥ ይገኛል ማለት ነው። ሶስተኛው ምድብ ላይ ናይጄሪያ፣ ቱኒዚያ፣ ዩጋንዳ እና እንደዚሁ ደግሞ ታንዛኒያን ነው የምንመለከተው እና እጅግ በጣም የሚያስገርም ምድብም ነው ይሄኛው ምድብ። ናይጄሪያ በባለፈው የአፍሪካ ዋንጫ የፍጻሜ ተፋላሚ ነበረች። ናይጄሪያ ናት። አፍሪካ ዋንጫ ላይ ምንም የሚታወቅ ታሪክ ነው። ምርጥ ተጫዋቾች የነበሩበት እነ ጄጄ ኦኮቻ እንዲሁ ደግሞ እነ ንዋንኮ ካኑ እነ ቬንሳንት ኤኒያማ በጣም ምርጥ ተጫዋቾች የነበሩበት በአፍሪካ እግር ኳስ ጃይንት ከነበሩ ሀገራት መካከል አንዱ የናይጄሪያ ብሔራዊ ቡድን እንደሆነ ይታወሳል። ግን የሆነ ጊዜ ላይ ደግሞ የናይጄሪያ ብሔራዊ ቡድን አጣብቅኝ ውስጥ ሁሉ ገብቶ ነበር። በማንጠብቀው ሁኔታ በማናስበው ረገድ የሆነ አይነት ምስቅልቅል ውስጥ ገብቶ ነበር እና በተለይ ያኛው የአፍሪካ ዋንጫ ካበቃ በኋላ ለፍጻሜ ከደረሱ በኋላ አሰልጣኝ ጆዜ ፔዜሮ በዓለም ዋንጫ ማጣሪያ ላይ በነበራቸው ውጤት ምክንያት ከናይጄሪያ ብሔራዊ ቡድን የተሰናበቱበት እሳቸው ከዛ በኋላ የሆኑ የአሰልጣኝ ለውጦችን ለማድረግ ሲሞክሩ ነበር። ከአንዴም ሁለት ጊዜ በዓለም ዋንጫ ላይም ሊሳተፉ አልቻሉም። እንግዲህ ባለፈው በዲሞክራቲክ ኮንጎ ተሸንፈው ከማጣሪያው ውጭ ሆነዋል እና አሁን እንግዲህ በአይቮሪ ኮስት ከተሸነፉበትና ዋንጫ ካጡበት ከሁለት ዓመት በኋላ ደግሞ እንደዚሁ ምርጥ ተጫዋቾቻቸውን ይዘው ይመጣሉ። እነ ቬክተር ኦሲሜሄን፣ አዴሞላ ሉክማን እንዲሁ ደግሞ እነ አርኮ ዳሬ፣ ቬክቶር ቦኒፌስ ደግሞ ከስብስብ ውጭ እንደሆኑ ይታወቃል። እነ ኦሲሜን እና እነ ሉክማን፣ አሌክስ ኢዎቢ የመሳሰሉ ተጫዋቾች በዚህ ስብስብ ውስጥ ይገኛሉ እና የአረንጓዴዎቹ ንስሮች ስብስብም እጅግ በጣም አስፈሪ ስብስብ ሆኖ በዚህ አፍሪካ ዋንጫው ላይ እንመለከተዋለን ተብሎ የሚጠበቅ ብሔራዊ ቡድን ነው። ቱኒዚያን ግን አለማንሳት አይቻልም። በዚህኛው የአፍሪካ ዋንጫ ላይ ቱኒዚያ በጣም የሚገርም ብሔራዊ ቡድን ነው። እንግዲህ የካርቴጅ ንስሮቹ በባለፉት የዓለም ዋንጫ ማጣሪያዎች ላይ ሽንፈት እንኳን ይሄንን ቡድን ለማሸነፍ እንኳን እጅግ በጣም አስቸጋሪ እንደነበር ይታወቃል። ቱኒዚያ በአፍሪካ እግር ኳስ ትታወቃለች። በጣም ምርጥ ተጫዋቾች የነበሩበትም ጊዜ ነው እነ ካዜሪን ጨምሮ ማለት ነው እና ቱኒዚያ በተለይም የሆነ ወቅት ላይ ስለ አፍሪካ ዋንጫ ካነሳን በተለይ 2004 ላይ የነበረውን የአፍሪካ ዋንጫ ያሸነፉበትን የውድድር ጊዜ እናስታውሳለን። ይሄንኛው ግን ምናልባት እንደውም ከዛም በጣም ከፍተኛ በጣም ምርጥ የሚባለው ብሔራዊ ቡድን የተከላካይ መስመሩ በጣም ጠንካራ፣ እዚህ ቡድን ላይ ጎል ለማስቆጠር እጅግ በጣም አስቸጋሪ የሆነ ማጥቃት ሲፈልግ እንደ ልቡ የሚያጠቃ የመስመር አጥቂዎቹ እጅግ በጣም አደገኞች የሆኑ ተጫዋቾችን እየሰበሰበ ነው። የቀድሞ የማንቸስተር ዩናይትድ ተጫዋች እነ ሃኒባል ሜዤብሪ ሳይቀር እዚህ ስብስብ ውስጥ ይገኛሉ እና የቱኒዚያ ብሔራዊ ቡድን ኢቭን እንደውም እኔ ከናይጄሪያን በበለጠ ምድቡን በበላይነት ያጠናቅቃል ብዬ የምገምተው የቱኒዚያ ብሔራዊ ቡድንን ነው።
ዩጋንዳ በፖል ፑት እየተመራች በዚህ የአፍሪካ ዋንጫ ላይ ቀርባለች። ከ2019 በኋላ ነው በአፍሪካ ዋንጫው ላይ የመጡትና በትልልቅ ክለቦች ወይም ደግሞ አውሮፓ ውስጥ በሚገኙ ክለቦችም ሳይቀር የሚጫወቱ ተጫዋቾችንም ይዘው እዚህ ውድድር ላይ ይቀርባሉ። ታንዛኒያ የታይፋ ኮከቦቹ የእኛ ጎረቤቶች እንግዲህ በባለፉት ጥቂት ውድድሮች ላይ በአፍሪካ ዋንጫ ላይ የተመለከትናቸው እንገኛለን እና ምናልባትም ደግሞ የቡድኑ አሰልጣኝ ሚጉኤል ጋሞንዲ ይህንን ቡድን እንዴት አድርገው ወደዚህ ውድድር ውጤታማ ያደርጉታል፣ እኛ አርጀንቲናዊ ታክቲሽያን አሰልጣኝ እንግዲህ ምን አይነት ውጤት ያመጣሉ የሚለውን ነገር አብረን እንመለከተዋለን። ምድብ 4 ላይ ደርሰናል። ምድብ 4 ላይ ሴኔጋል፣ ዲሞክራቲክ ኮንጎ፣ ቤኒን እና ቦትስዋናን እናገኛለን። ሴኔጋል ያው ከዓመታት በፊት የአፍሪካ ዋንጫን አሸንፋ እንደነበር ይታወሳል። አሁን ደግሞ በዚህኛው የአፍሪካ ዋንጫ ስብስብ ላይ ሌሎች ተጨማሪ ምርጥ ተጫዋቾችን ይዘው እንደገና መጥተዋል ማለት ነው። ምናልባት ለሴዲዮ ማኔም እንደዚሁ የመጨረሻው የአፍሪካ ዋንጫ ሊሆን ይችላል ተብሎ ይጠበቃል። የሀገሪቱ ፕሬዚዳንት ዲዮማዬ ባንዲራቸውን አስይዘው ያው መርቀን ሸኝተናል፣ በውጤት ተመለሱ፣ በድል ተመለሱ ብለው ተጫዋቾቻቸውን ሸኝተዋል። በፕሪሚየር ሊግ ሲጫወቱ የምናውቃቸው እነ ኢሊማን ኒዳዬ እነ ኤስማኤል ያሳር በዚህ የአፍሪካ ዋንጫ ላይ ለሴኔጋል ብሔራዊ ቡድን ትልቅ ግልጋሎት ይሰጣሉ ተብሎ ይጠበቃል። ከሴዲዮ ማኔ በተጨማሪ እንዲሁ ደግሞ የ17 ዓመቱ የፔዤው ታዳጊ ተጫዋች ኢብራሂም ምባዬም በዚህ ብሔራዊ ቡድን ውስጥ የሚገኝ ተጫዋች ነውና እንግዲህ አሊዩ ሲሴን ነበር የምናውቃቸው በቴሬንጋ አንበሶቹ አሰልጣኝነት። አሁን በሌላ አሰልጣኝ ደግሞ እንመለከታቸዋለን እና አሰልጣኝ ፓፔ ቲያው እንግዲህ ምናልባት ለመጀመሪያ ጊዜ በትልቅ ቶርናመንት ደረጃ እንመለከታቸዋለን። ሴኔጋል በባለፉት 20 ምናምን አካባቢ ጨዋታዎች ላይ በጣም አስገራሚ ጊዜን እያሳለፈች የምትገኝ ሀገር ነች እና በ23 ተከታታይ ጨዋታዎች ላይ ክለቡ ብሔራዊ ቡድኑ ያለመሸነፍ ጉዞን እያስቀጠለ ነው የሚገኘው። ስለዚህ እዚህኛው ቶርናመንት ላይም ሴኔጋል ምናልባት በዛኛው ቶርናመንት ከኮት ደቯር ጋር በነበረው ጨዋታ ላይ ባልታሰበ ሁኔታ ተሸንፈው ከውድድሩ ተሰናብተዋል። ይሄንኛው ውድድር ግን ምናልባት ረጅም ርቀት ይጓዛሉ ተብሎ የሚጠበቅበት ቶርናመንት ነው። ሌላው ዴሞክራቲክ ኮንጎን እናነሳለን። እንግዲህ ዴሞክራቲክ ኮንጎ ወደ ዓለም ዋንጫ ለመግባት የመጨረሻ ፍልሚያ የቀራት ሀገር ነች እና በታሪኳ ለመጀመሪያ ጊዜ እንግዲህ ያንን ስኬት ለማሳካት የመጨረሻው ምዕራፍ ላይ ነው የምትገኘው። ከነ ካሜሩን ከነ ናይጄሪያ በላይም ሆና ወደ ትልቁ የዓለም ዋንጫ መድረክ ልትገባ ተቃርባለች እና አሮዋን ቢሳካ በዚህ ትልቁ ቶርናመንት ላይ እንመለከታቸዋለን። በአንጻሩ ግን ዮዋኔ ዊሳ ከዚህ ከአፍሪካ ዋንጫው ስብስብ ውጪ ነው። ምክንያቱም ያው ሲዝኑ ላይ ረጅሞቹን ሳምንታት በጉዳት ምክንያት ያሳለፈ ተጫዋች ነውና ይህንን እንመለከታለን። ቤኒን እንግዲህ 4ኛ ጊዜ በአፍሪካ ዋንጫ የምትሳተፍበት የአፍሪካ ዋንጫ ነው። በ2019 ለኳርተር ፋይናል ወይም ደግሞ ለሩብ ፍጻሜ ደርሰው እንደነበር ይታወሳል። አሁን ደግሞ በጣም ጥሩ የሆኑ ተጫዋቾችን ሰብስበው በአሰልጣኝ ግሬኖት ሮሆር አማካኝነት በዚህ የአፍሪካ ዋንጫ ላይ እንመለከታቸዋለን። ሌላው ቦትስዋናን እንመለከታለን። ቦትስዋና ምናልባትም ደግሞ በዚህ ወሳኝ በሆነው የአፍሪካ ዋንጫ ላይ ዝቅተኛ ግምት የተሰጠውም ነው ባይባል ግን ከምድቡ ለማለፍ በጣም ይቸገራል የሚል ግምት የተሰጠው ብሔራዊ ቡድን ነው እና ከነ ቤኒን ጋር እንዴት ይፎካከራል ነው። አሁን ቤኒን በባለፈው ዓለም ዋንጫ ለመሳተፍም ተቃርባ ነበረ። በቃ የመጨረሻው ምዕራፍ ላይ ደርሳ ነው ከዓለም ዋንጫ የቀረችውና ጥሩ ስብስብም ይሆናል ተብሎ ይጠበቃልና ይህንን እናነሳለን። የመጨረሻዎቹ ምድቦች ላይ ደርሰናል። የመጨረሻው ምድብ ላይ እንግዲህ ምድብ 5 ላይ ማለት ነው የአልጄሪያን፣ ቡርኪና ፋሶን፣ ኤኳቶሪያል ጊኒና ሱዳንን እናገኛለን። አልጄሪያ ምናልባት በትክክል ለዚህ ለአፍሪካ ዋንጫው ለዋንጫው ይፎካከራሉ ተብለው ከሚጠበቁ ሀገራት መካከል አንዷ ነች። ቭላዲሚር ፔትኮቪች የዚህ ቡድን ዋና አሰልጣኝ እንደሆኑ ይታወቃል እና እኚህ ቭላዲሚር ፔትኮቪች እንግዲህ አልጄሪያን እንዴት አድርገው ወደዚህ አሰልጣኝነት ወይም ደግሞ ወደዚህ ውጤታማነት ይህንን ቡድን ሊያመጡት ይችላሉ የሚለው እጅግ በጣም የሚጠበቅ ጉዳይ ነው። እኔ የአልጄሪያ ብሔራዊ ቡድን በአስፈሪነቱ ሁልጊዜም የሚታወቅ ነው። በተለይም ደግሞ ሰሜን አፍሪካ ላይ ያሉ ሀገራት እጅግ በጣም የሚያስገርሙ ታለንት ያላቸው ተጫዋቾች የተሰበሰቡበት እንዲሁ ደግሞ ምርጥ ተጫዋቾችም ያሉበት ነው እና አሁንም ከምርጥ ተጫዋቾቹ ጋር ይህንን ቡድን እንመለከተዋለን። በባለፉት የማጣሪያ ጨዋታ ላይ
በጣም አስገራሚ ጊዜን ሲያሳልፉ ነበር። በዚህ የፊት ለፊት መስመሩ ላይ ሙሐመድ አሞራ በጣም የሚጠበቅ ተጫዋች ነው እና በ8 ጨዋታዎች 11 ግቦችን ማስቆጠር የቻለ ተጫዋች ነው ለአልጄሪያ ብሔራዊ ቡድን። 1 ሜትር ከ70 ይረዝማል። ምናልባት ቁመቱ አጠር ያለ ስለሆነ ብዙዎች ግምት ላይ ሰጡት ይችላሉ፣ ግን እመኑኝ በጣም ትልቅ አቅም ያለው ተጫዋች ነው ይህንኛው የአልጄሪያ ብሔራዊ ቡድን ተጫዋች እና በዚህ ቶርናመንት ላይም እንደዚሁ አልጄሪያ በጣም በከፍተኛ ሁኔታ ትጠበቃለች በዚህ ውድድር ላይ። ሌላው ቡርኪና ፋሶ ነው። ቡርኪና ፋሶ ሁሌም ተፎካካሪ እንደምትሆን ይታወቃል። ኢቨን ከኛ ጋርም በማጣሪያ ጨዋታ ላይም በዓለም ዋንጫ ላይም ሲጫወቱ ተመልክተናቸዋል ምን አይነት ስብስብ እንዳላቸውና በጣም ልምድ ያላቸው እነ በርትናን ትራውሬ፣ ኤድሞንድ ታፕሶባ እንዲሁ ደግሞ እነ ሄርቪ ኮፊ በዚህ ቡድን ውስጥ ይጠበቃሉ። ወጣቶቹ ተጫዋቾች እነ ዳንጎ ኦታራ እንዲሁ ደግሞ እነ ኬርኪ አይሬ ደግሞ የቡርኪናቢ የስኬታማነት ጉዞ ላይ በጣም ትልቅ አስተዋጽኦ ይኖራቸዋል ተብለው ይጠበቃሉ እና እንግዲህ ቡርኪናቢዎችም በዚህ ውድድር ላይ ይጠበቃሉ። ኢኳቶሪያል ጊኒ እና ሱዳንም ቀላል ተፎካካሪ ይሆናሉ ተብሎ አይጠበቅም። ኢኳቶሪያል ጊኒ የዛሬ 2 ዓመት በነበረው የአፍሪካ ዋንጫ ላይ ኮት ደቯር ላይ ሁሉ 4 ጎል እያስቆጠረች ብዙዎቻችንን ስታስገርም ነበረና ይሄኛውም የአፍሪካ ዋንጫ ላይ እንደው በቀላሉ እጅ ትሰጣለች ተብሎ አይጠበቅም። ምክንያቱም ከነ ናይጄሪያ ከነ አይቮሪ ኮስት ጋር በነበራት ፍልሚያ ምን አይነት የበላይነት ሁሉ እንደነበራቸው እናስታውሳለን እና ይሄኛውም እጅግ በጣም የሚጠበቅ ቶርናመንት ነው ለኢኳቶሪያል ጊኒ። ሱዳን ምናልባት እንግዲህ ጎረቤታችን ሱዳን አሁን ባለው ቶርናመንት እኔ ምናልባትም ሳትታሰብ እንደው ሰርፕራይዝ የሆነ ፐርፎርማንስ ታሳየናለች ብዬ እጠብቃለሁ። ምክንያቱም ባለፈው በቻን አፍሪካ ዋንጫ ውድድር ላይ ፕሮፌሽናል የሆኑ ተጫዋቾቿን ሳትይዝ በጣም ጥሩ የሆነ ጊዜን አሳልፈው ነበር። በምን ምክንያት? እግር ኳሳቸው ላይ የሰሩት ስራ ውጤታማ ስለነበር እና ሱዳን እንደውም በባለፈው በሀገሪቱ መንግስትም ሳይቀር ቃል እስከ መገባት ደረጃ የደረሰላቸው በጣም ብዙ አይነት ነገሮች ነበሩና የሱዳን ብሔራዊ ቡድንም እዚህኛው ቶርናመንት ላይ እኔ በጣም ሰርፕራይዝ በቃ እንደው አስገራሚ ሞመንት ፈጥረው በዚህ በአፍሪካ ዋንጫው ላይ ረጅም ርቀት ይጓዛሉ ብዬ ከምጠብቃቸው ሀገራት መካከል አንዷ ሱዳን ነችና ለዚህኛው አፍሪካ ዋንጫም እጅግ በጣም ተጠባቂ ናቸው። እንግዲህ ምን አይነት ውጤት ደግሞ ይመዘገባል በሱዳን ብሔራዊ ቡድን በኩል የሚለውን እንመለከታለን። ብዙ ነገር የደቆሳት ሀገር ነች። የኢኮኖሚ ቀውሱ፣ የውስጥ ጦርነቱ፣ ሲቪል ዋሩ ምናምን በጣም ብዙ ነገር ያደቀቃት ሀገር ነች። ግን እንደዛም ሆኖ እኔ በጣም የሚገርመኝ እግር ኳሳቸው በቃ እንደምንም ከትልቆቹ ጋር ትከሻ ለትከሻ ሲለካካ እንመለከተዋለን እና እጅግ በጣም የምታስገርም ሀገር ነች። የመጨረሻው ምድብ ካምሩን፣ ኮት ደቯር፣ ጋቦንና ሞዛምቢክ ይሄ የሞት ምድብ ነው። በቃ ይሄ ዴዝ ግሩፕ ስቴጅ የሚባል ነው እና እዚህ ምድብ ላይ መሞት አለ፣ ከዛ ደግሞ አለመሞትም አለ። የትኛው ሀገር ያልፋል የሚለው የሚጠበቅ ነው። ኮት ደቯር እንደምታውቁት ባለፈው ዲፌንዲንግ ሻምፒዮን ነበረች። በባለፈው የአፍሪካ ዋንጫ ላይ ብዙዎቻችንን አስገርማናለች። ከምድብ ልትወርቅ ተቃርባ ነበረ ኮት ደቯር። በቃ አታልፍም የተባለች ሀገር ከዛ በኋላ እንደምንም ተንጠላጥላ አለፈች ከምድቧ። ጥሩ ሶስተኛ ሆና ካለፈች በኋላ ወዲያውኑ አሰልጣኝ ቀየሩ። የታዳጊ ቡድኖች አሰልጣኝ የነበረው ኤመርስ ፋኤ የ41 ዓመቱ ሰው ይህንን ቡድን በአሰልጣኝነት ተረከበ። ከዛ በኋላ ግን እጅግ በጣም በሚያስገርም ሁኔታ ቡድኑ ለፍጻሜ ደርሶ እነ ሴኔጋልን በፍጻሜው ደግሞ ናይጄሪያን አሸንፎ ነው ዋንጫ ሲያነሳ የተመለከት ነው እና እንግዲህ ለመጀመሪያ ጊዜ በሙሉ ውድድር እንመለከተዋለን ኤመርስ ፋኤን ማለት ነው። 41 ዓመቱ ላይ ይገኛል። እስካሁን ድረስ 17 ወደ 24 ጨዋታዎችን አድርጓል። 17ቱን አሸንፏል፣ በ3 አቻ ወጥቷል። 4 ጨዋታዎችን ብቻ ነው የተሸነፈው እና ምርጥ ተጫዋቾች ያሉበትም ስብስብ ነው። በእርግጥ ኒኮላስ ፔፔ ከዚህ የአፍሪካ ዋንጫው ስብስብ ውጪ እንደሆነ ይታወቃል። ግን ዝሆኖቹ በባለፈው የአፍሪካ ዋንጫውን በምድራቸው አስቀርተዋል። እዚህኛው ውድድር ላይ ደግሞ ምን ይዘው ይጠብቁናል የሚለውን በኮት ደቯር ብሔራዊ ቡድን በኩል አብረን እንመለከተዋለን። ምርጥ ስብስብ ያላት ሀገር እንደሆነች ግን ማንሳት ይቻላል። ካምሩን አይበገሮቹ አናብስት ዘ ኢንዶሚታብል ላዮንስ እዚህኛው አፍሪካ ዋንጫ ላይ እኔ አላቅም እንግዲህ ምን አይነት ቶርናመንት ላይ ያሳልፉ እንደሚችሉ በጣም ብዙ ነገራቸው ግራ ያጋባኛል እውነት ለመናገር። ምክንያቱም ስለ ካምሩን ብሔራዊ ቡድን ስናነሳ ውጥንቅጦ የበዛ ነው። አሁን በባለፈው የፌዴሬሽን የፕሬዝዳንታዊ ምርጫ ሲደረግ ነበር እና የፌዴሬሽኑ ፕሬዝዳንታዊ ምርጫ ላይ ደግሞ ሳሙኤል ኤቶ ነው በበላይነት ያጠናቀቀው። ሳሙኤል ኤቶ ከተመረጠ በኋላ በድጋሚ ነው እንግዲህ ለሁለተኛ ጊዜ የተመረጠው። ወዲያውኑ የቡድኑን አሰልጣኝ ማርክ ብሪስን ከኃላፊነቱ
አሰናብቷል ወይም ከኃላፊነታቸው እኚህን አሰልጣኝ አሰናብቷል እና ማርክ ብሪስ ከዚህ ቡድን ኃላፊነታቸው ከተሰናበቱ በኋላ እንደውም እሳቸው ሲናገሩ እኔ ከአመራሮቹ ጋር ሁሉ አልተነጋገርኩም፣ ከሳሙኤል ኤቶ ጋርም አላወራሁም፣ ምንም ኢሜልም አልደረሰኝም እና የጉዞ ቲኬት እንዳልደረሰኝ ሳቅ ነው መሰናበቴን የሚያወቅኩት ብለዋል እና ኢቭን ምርጥ ተጫዋቾች ከዚህ ስብስብ ተቀንሰዋል እና ምን አይነት ውሳኔም እንደሆነ አልገባኝም ብለው ከተሰናበቱ በኋላ በአንድ ቃለ መጠይቅ ላይ ሲናገሩ ነበር። እንግዲህ ዳቪድ ፓጎን ነው ሳሙኤል ኤቶ ወዲያውኑ የብሔራዊ ቡድኑ አሰልጣኝ አድርጎ የሾመው። ዳቪድ ፓጎም ቆራጥ አመራር እንደሚኖራቸው ወዲያውኑ ነው የተናገሩት። እኔ የወታደር ልጅ ነኝ፣ ወለም ዘለም የለም፣ እዚህ ቡድን ውስጥ ስትሪክት በሆነ መንገድ ነው ቡድኑን የምንመራው የሚል አሴታቸውን ሰጥተዋል እና በተለይ ደግሞ ቬንሰንት አቡበከር የቡድኑ ወሳኝ የፊት መስመር ተጫዋችና የቡድኑ ግብ ጠባቂ አንድሬ ኦናና ከዚህ ስብስብ ውጭ መሆናቸው በጣም ብዙዎችን እያነጋገረ ነው የሚገኘው። እንግዲህ ዳቪድ ፓጎ በእነሱ ምትክ ሌሎች ተጫዋቾችን ይዘው ተጉዘዋል እና ምን አይነት ውጤት ያስመዘግባሉ የሚለውን አብረን እንመለከታለን። እንግዲህ ሌላው የጋቦንና የሞዛምቢክ ብሔራዊ ቡድን ነው። ጋቦንም በጣም ምርጥ ስብስብ ይዛ ወደዚህ ውድድር ትመጣለች። የፔረሜሬክ ኦባሚያንግ እንግዲህ የመጀመሪያው ጨዋታ ያመልጠዋል ተብሏል በጉዳት ምክንያት። ነገር ግን ደግሞ ሌሎች ጥሩ ተጫዋቾች አሏቸው። ማሪዮ ለሚና፣ ዴኒስ ቡዋንጋ የመሳሰሉ ተጫዋቾች እዚህ ስብስብ ውስጥ ይገኛሉና በዚህ ቶርናመንት ላይ የጋቦን ብሔራዊ ቡድንም ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። መጨረሻ ላይ ሞዛምቢክን ነው የምናገኘው። ሞዛምቢክ በአፍሪካ ዋንጫው ላይ ስትሳተፍ ዘንድሮ ለ6ኛ ጊዜ ነው። ቺኩዌኖ ኮንዴ የዚህ ቡድን አሰልጣኝ ናቸውና እንግዲህ በዚህ ቡድን ውስጥ ምን አይነት ውጤታማነት ይኖራቸዋል የሚለው ነገር ይጠበቃል። ምናልባት የሞዛምቢክ ብሔራዊ ቡድንን ካነሳን በዚህ ቡድን ውስጥ አንድ በጣም ምርጥ ተጫዋች ልናነሳ እንችላለን። ለሰንደርላንድ የሚጫወተው ሬኔልዶ ማንዳቫ እንግዲህ ከአትሌቲኮ ማድሪድ ነው በክረምት የዝውውር መስኮት ይህንን ቡድን የተቀላቀለው እና ምን አይነት ውጤት ደግሞ ይመዘገባል በሞዛምቢክ ብሔራዊ ቡድን በኩል የሚለውን እናያለን። እንግዲህ የአጠቃላይ የአፍሪካ ዋንጫው ፕሪቪው ይህንን ይመስላል። እንግዲህ አፍሪካ ዋንጫው ላይ የትኛው ቡድን ያልፋል? እናንተስ የማን ደጋፊ ናችሁ? እስቲ አፍሪካ ዋንጫው ላይ ለማን ትደግፋላችሁ የሚለውን ኮሜንት ላይ የገባችሁ ሀሳቦቻችሁን ልጽፉልን እንችላላችሁ። ያው መጨረሻ ላይ የብዙዎቻችሁ ጥያቄ የሚሆነው የአፍሪካ ዋንጫው በኢትዮጵያ ቴሌቪዥን ይተላለፋል ወይ፣ እነማን ያስተላልፉታል የሚለው ጥያቄ ነው። እንግዲህ የብዙዎቻችሁ ጥያቄ ሊሆን የሚችለው እውነት ለመናገር እንግዲህ እንደ ዲኤስቲቪ አይነት ተቋማት ይህንን ውድድር በቀጥታ ስርጭት እንደሚያስተላልፉት የተረጋገጠ ጉዳይ ነው። በእርግጥ ከ1-2 ቀን በፊት የወጣ መረጃ ነበር እና ካፍ በተለይ ለአብዛኞቹ ሀገራት ኢቭን ለሁሉም ሀገራት ማለት በሚቻል ሁኔታ ውድድሩን በተሻለ ሁኔታ እንዲያሰራጩም ጭምር ፈቃድ የሰጠባቸው ሁኔታዎች እንዳሉም ይታወቃል። ግን እስካሁን ድረስ የኢትዮጵያ ቴሌቪዥን ምንም አይነት የሰራው ማስታወቂያ ስለሌለ የአፍሪካ ዋንጫውን ያስተላልፋል አያስተላልፍም የሚለው ነገር እርግጠኛ የሆነበት ምንም አይነት ነገር የለም። ግን እነ ቻናል 4፣ ቤን ስፖርት፣ ሱፐር ስፖርት በቀጥታ ይህንን የአፍሪካ ዋንጫ ያስተላልፉታል ተብሎ ይጠበቃል። ኢቭን ለብቻቸው የአፍሪካ ዋንጫን የሚያስተላልፉ ተቋማትም ይኖራሉና ይህንን ነገር ነው ልናነሳ የምንችለው። እንግዲህ የአፍሪካ ዋንጫው በኢትዮጵያ ቴሌቪዥን ይተላለፋሉ። ያው የብዙዎቻችን ትውስታ ስለሆነ ኢቭን ራሱ ሌላ የምናይበት ሁኔታ ቢኖር የአፍሪካ ዋንጫውን በኢትዮጵያ ቴሌቪዥን ማየት ነው ለብዙዎቻችን የሚያስደስተንና እንግዲህ የአፍሪካ ዋንጫው ኢትዮጵያ ቴሌቪዥን ላይ ይተላለፋሉ አብረን እንመለከተዋለን። ግን እነዚህ ተቋማት እነ ቤን ስፖርት፣ እነ ቻናል 4፣ እነ ዲኤስቲቪ ሱፐር ስፖርት የአፍሪካ ዋንጫውን በቀጥታ ስርጭት የሚያስተላልፉ ይሆናሉ። በእነዚህ አማራጮች መከታተል ትችላላችሁ። ከዚህ በተጨማሪ አራዳ ሜዳ ኦፊሻል ዩቱብ ገጻችንም ጨዋታውን በቀጥታ ስርጭት ለእናንተ ለማስተላለፍ ሙሉ ዝግጅቱን አጠናቋል ማለት ነው። ስለዚህ የአፍሪካ ዋንጫውን በእኛ ፕሮግራም እንድትከታተሉ እንጋብዛለን። የአፍሪካ ዋንጫውን ስናስተላልፍ ደግሞ ልዩ ትንታኔዎችን፣ ዶክመንተሪዎችን፣ ልዩ ዘገባዎችን እንደ ፈጣሪ ቅዱስ ፈቃድ እናደርሳችኋለን። ደግሞ ጨዋታዎቹን ለማየት የሚመቹ ሰዓት ላይ ናቸው። ቀን 9 ሰዓት፣ 8 ሰዓት፣ 11 ሰዓት፣ ማታ 2 ሰዓት፣ 4 ሰዓት ስለሆኑ ጨዋታዎቹ ለማየት የሚመቹ ሰዓት ላይ ናቸውና እንግዲህ የአፍሪካ ዋንጫውን ኢንጆይ እንድታደርጉበት እንድትዝናኑበት እንጋብዛለን። የአፍሪካ ዋንጫውን ማን ያሸንፋል? የማን ደጋፊ ናችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። የፊታችን እሁድ የአፍሪካ ዋንጫው 1 ተብሎ በሞሮኮ እና በኮሞሮስ ጨዋታ ይጀምራል። እንግዲህ ለ30 ቀናት የአፍሪካ ዋንጫው የሁላችንም መዝናኛ የሁላችንም ደስታ ሆኖ እንመለከተዋለን ማለት ነው።